ሰላም ጤና ይስጥልኝ አድማጭና ተከታታዮች ዛሬ ሰኔ 13 ቀን 2018 ዓ.ም ዕለታዊና አዳዲስ ሰበር መረጃዎችን ይዤላችሁ መጥቻለሁ። ሰላም ለኢትዮጵያና ለሕዝቦቿ ይሁን እያልኩኝ በቅድሚያ ወደምናያቸው አርዕስተ ዜናዎች እንለፍ። ወገንተኛ እገዳ ሰላምን ማምጣት አይችልም ሲል ህዝባዊ ወያኔ ሓርነት ትግራይ የሰሞኑን የአሜሪካ የቪዛ እገዳ ክልከላውን አጥብቆ ተቃውሟል። ህወሓት ላይ በጋራ እንዝመት ሲል ኢዜማ መግለጫ ወጥቷል። የፕሮፌሰር ብርሃኑ ነጋ ኢዜማ መንግስት ህወሓት ላይ እርምጃ እንዲወስድና እርምጃ ከተጀመረ ከመንግስት ጎን እንደሚቆም አሳውቋል። አድማጭና ተከታታዮች በዝርዝር የምናየው ነው የሚሆነው። በቅድሚያ ወደምናየው ዝርዝር መረጃችን እናልፋለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። የፕሮፌሰር ብርሃኑ ነጋው ኢዜማ መንግስት ህወሓት ላይ እርምጃ እንዲወስድና እርምጃ ከተጀመረ ከመንግስት ጎን እንደሚቆም አሳውቋል። ከብልጽግና ጋር ያለው የልዩነት መስመር የማይታወቀው ኢዜማ ህወሓት ላይ መቀጣጫ የሆነ እርምጃ እንዲወሰድ መጠየቁ አነጋጋሪ ሆኗል። የፓርቲው መሪ አቶ ኢዮብ መሳፍንት ከኤንቢሲ ቴሌቪዥን ጋር ባደረገው ቆይታ በምርጫው ማግስት ህወሓት ላይ እርምጃ መወሰድ እንዳለበትም ጠይቋል። መንግስት ህወሓት ላይ ለአንዴና ለመጨረሻ ጊዜ በቃ ሊለው ይገባል ያሉት የፓርቲው መሪ የትግራይን ህዝብ እንታደገው የሚል ንግግርም አሰምተዋል። በሰሜኑ ጦርነት ወቅት የትግራይ ህዝብ ያ ሁሉ ሰቆቃ ሲደርስበት ተባባሪ የነበረው ኢዜማ አሁን ላይ ለትግራይ ህዝብ ቀን ሐሳቢ መስሎ ህዝቡን እንታደገው የሚል ጥሪም አቅርቧል። በእርግጥም የኢዜማ የትግራይን ህዝብ እንታደገው ከሚለው ጥሪ ባለፈ ህወሓት ላይ በጋራ እንዝመት የሚል የጦርነት ጥሪም አብሮ አስተጋብቷል። ህወሓትን ለአንዴና ለመጨረሻ ጊዜ በቃ ልንለው ይገባል፣ ቡድኑ ላይ በሚወሰደው እርምጃ ኢዜማ ይሳተፋል በማለት ነው የፓርቲው መሪ ኢዮብ መሳፍንት የተደመጡት። ህወሓት ላይ እርምጃ ከተጀመረ ከብልጽግና ጎን እሰለፋለሁ የሚለው ኢዜማ የትግራይ ህዝብ ክልሉን እንደ ስጋት ቀጠና እየተመለከተው ነው ብሏል። ከምርጫው መለስ ትልቁ የቤት ስራችን ከትግራይ ህዝብ ጋር በመተባበር የህወሓትን እንቅስቃሴ መቀልበስ ነው በማለት አቶ ኢዮብ ተናግረዋል። የትግራይ ህዝብ በዚህ አፈና ውስጥ ሆኖ እንኳ ተቃውሞውን ገንፍሎ እየወጣ ነው ያሉት ሲሆን ይህ ህወሓት ከህዝቡ መነጠሉንና ደጋፊ አልባ መሆኑን ያሳያልን ብለዋል። ተባብረን ልናጠፈው ይገባል። ይህ ቡድን እንደዚህ የሚፋንንበትን አቅሙን ማሳጣት አለብን። በኢትዮጵያ ምድር የህወሓት አይነት እንዳይፈጠር ማስተማሪያና መቀጣጫ ማድረግ አለብን። ይህን ቡድን ከኢትዮጵያ ምድር መንቀል ይኖርብናል ብለዋል። ይህ የኢዜማ ፓርቲ ጥሪና ንግግር በሰላም ጥሪ ስም የተሸፈነ የጦርነት ጥሪ በሚል አንዳንዶች እየተቹት ይገኛሉ። ፓርቲው በሊቀመንበሩ በኩል እንዲህ ያለውን መልእክት ከማሰራጨቱ ከ2 ሳምንት በፊትም ፌዴራል መንግስቱ ህወሓት ላይ እንዲዘምት ጥሪ ማቅረቡ የሚታወስ ነው። ወደ ሌላኛው ዝርዝር መረጃችን ስናልፍ ወገንተኛ እገዳ ሰላምን ማምጣት አይችልም ሲል ህዝባዊ ወያኔ ሓርነት ትግራይ የሰሞኑን የአሜሪካ የቪዛ እገዳ ክልከላን በጽኑ ተቃውሟል። አሜሪካ በአፍሪካ ቀንድ ያላትን የሰላም አቋምና የፕሪቶሪያው የዘላቂ ተኩስ ማቆም ስምምነት እንዲፈረም የነበራት መሪታዊነትና ለትግራይ ህዝብ ሰላም እንዲያገኝ ያሳየችው ተነሳሽነት እንደሚያደንቅ ያመላከተው ህወሓት መግለጫ በፌዴራል መንግስት ተደጋጋሚ የተጣሰው የፕሪቶሪያው ስምምነት ሳይታይ ህወሓት ላይ የጉዞ እገዳ ማኖሩ ፍትሐዊነት የጎደለውና አሳሳቢ መሆኑን በወጣው በአቋም መግለጫው አመላክቷል። ጥፋተኛው አካል ሳይጠየቅ በህወሓት ላይ ብቻ ያነጣጠረ እገዳ ፍትሐዊነት የጎደለው መሆኑን ያመላከተው መግለጫው በእንደዚህ አይነት አድሏዊ አቋም ሰላም ማስፈን እንደማይቻልም አክሏል። እንደ አውሮፓውያን አቆጣጠር ህዳር 2 ቀን 2022 የተፈረመው የፕሪቶሪያው ዘላቂ የተኩስ አቁም ስምምነት በሁለቱም ተፈራራሚ አካላት እንዲፈጸሙ በግልጽ ከተቀመጡ ነጥቦች መካከል ህገ መንግስታዊ ስርዓቱ ወደ ነበረበት መመለስ፣ የተፈናቀሉና የተሰደዱ ወገኖች ወደ ቦታቸው መመለስ፣ ከመከላከያ ሰራዊት ውጭ የሆኑ ታጣቂዎች ከትግራይ ግዛቶች ማስወጣት፣ መሰረታዊ አገልግሎቶች ወደ መደበኛ ስራቸው እንዲመለሱና የህወሓት ህጋዊ እውቅና እንዲሁም ፖለቲካዊ ቁመና መመለስ መሆኑ ያስታወሰው መግለጫው እነዚህ ስምምነቶች በፌዴራል መንግስቱ ምክንያት ያልተተገበሩ መሆናቸውን ህወሓት በመግለጫው ያስረዳል። የትግራይ ህዝብ ሰላም ወዳድና በአስቸኳይ ወደ ቀየው እንዲመለስ እንዲሁም የመልሶ ግንባታ ስራዎች ተሰርቶለት ወደ መደበኛ ህይወቱ እንዲመለስ ያለው ፍላጎት ተግባራዊ እንዲሆን የፕሪቶሪያው ስምምነት ተግባራዊነት በጉጉት ሲጠባበቅ መቆየቱን ያመላከተው መግለጫው ስምምነቱ ከመተግበር ይልቅ በትግራይ ህዝብ ዘንድ ፍትሐዊነት የጎደለውና አለመተማመን እንዲሰፍን ምክንያት ሆኖ መቆየቱን በጽሁፉ ተመላክቷል። ስምምነቱ 3 ዓመት ያለፈው ቢሆንም ወሳኝ የስምምነት ነጥቦች ሳይተገበሩ መቆየታቸውን ያመላከተው መግለጫው በመቶ ሺዎች የሚቆጠሩ ተጋሩ ወደ ቀያቸው መመለስ እንዳልቻሉ፣ የተጠያቂነት ሂደት እንዳልተቋቋመና የኢትዮጵያ መንግስት በቅርብ ከተካሄደው ሀገራዊ ምርጫ ውጭ እንድትሆን መደረጉ ህወሓት በመግለጫው አመላክቷል። የሰራተኞች ደሞዝ፣ ነዳጅ፣ የባንክ አገልግሎትና ሰብአዊ እርዳታዎችን የመሳሰሉ መሰረታዊ አገልግሎቶች በኢትዮጵያ መንግስት በኩል እገዳ ተደርጎባቸው እንደሚገኝ እንዲሁም በመጠለያዎች የሚገኙ ወገኖች በከፋ የኑሮ ሁኔታ ይገኛሉ ያለው መግለጫው በረሃብ እየሞቱና መከላከል በማይችሉ ቦታዎች እየተጠቁ መሆኑን ያስረዳል። የትግራይን ህዝብ አስርቦ ለማጥፋት በፖሊሲ ደረጃ እየሰራ ያለው የኢትዮጵያ መንግስት አረመኔያዊ ተግባር ሆኖ እየቀጠለ እንደሚገኝ ያስረዳው የህወሓት መግለጫ የትግራይ ህዝብ ስቃይ ከህወሓት ጋር አያይዞ መግለጽ ተገቢነት የጎደለው መሆኑን
መሆኑን አስረድቷል። በየመጠለያው የሚገኙ ምዕራብ ትግራይ ተፈናቃዮች ቀያቸውን እንዳይመለሱ ዋነኛ ተጠያቂ ለማወቅ መሰረታዊ አገልግሎቶች እንዲሁም በፕሪቶሪያው ስምምነት የተቀመጡ የሰብአዊ አገልግሎቶች ጉዳዮች እንዳይፈጸሙ በፖሊሲ ደረጃ ከክልሉ የሚገኙ የኢትዮጵያ መንግስት ማወቅ በቂ መሆኑን ያመላከተው መግለጫው በመሰረታዊ ጉዳዮች ላይ ዳሰሳ በማከናወን እውነታውን መረዳት እንደሚቻልም አስረድቷል። የፌዴራል መንግስት ወሳኝ የሚባሉ የፕሪቶሪያው ዘላቂ ተኩስ ማቆም ስምምነቶች እንዳይፈጸሙ አንቆ መያዙን ለመረዳት የሚያወጣቸው የተለያዩ ደብዳቤዎችና በመሬት ላይ የሚታዩ ተግባሮች መመልከት በቂ ማስረጃዎች መሆናቸውን ያመላከተው የህዝባዊ ወያኔ ሓርነት ትግራይ መግለጫ በትግራይ ህዝብ ላይ የተጣሉ ክልከላዎች አጠቃላይ ህዝቡ ከመጎዳታቸው በተጨማሪ በወታደራዊ ማስፈራራትና በተደጋጋሚ በፈጸማቸው የድሮን ድብደባዎች እንዲሁም ትግራይን ለማድቀቅ በተከተለው የፖለቲካ ተጽዕኖ የትግራይ ህዝብ በፌዴራል ስርዓቱ ያለው ውክልና እንዲቀር ማድረጉን አስረድቷል። ስምምነቱ እንዳይተገበር ሙሉ በሙሉ የዘጋ አካል አቅልሎ በማየት ችግሩ ባልፈጠረ ተደራዳሪ ላይ ተጠያቂ በማድረግ የሰላም ሂደት ለመተግበር ያለው እድልን አናሳ መሆኑ ያመላከተው መግለጫው ዘላቂ ሰላም ማረጋገጥ የሚቻለው ገለልተኛ መርህን በጠበቀና የጋራ ተጠያቂነት ሲኖር መሆኑንም አስረድቷል። የትግራይ ህዝብ ሰላም ወዳድ በመሆኑ ህወሓት በሰላም ጉዳይ ያለው አቋም የጸና በመሆኑ ያብራራው መግለጫው የፕሪቶሪያው ስምምነት ሙሉ ለሙሉ እንዲተገበር የፌዴራል መንግስት ለስምምነቱ ተገዥ በመሆን የሰራተኞች ደሞዝ፣ የባንክ አገልግሎት፣ የነዳጅ አቅርቦትና የሰብአዊ ጉዳይ ተደራሽነት ማረጋገጥ አለበትም ብሏል። አድማጭና ተከታታዮች ለሰዓቱ ይዤላችሁ የመጣው አዳዲስ መረጃ ይመስላል። በሌሎች አዳዲስ መረጃዎች እመለሳለሁ። እስከዚያው ግን መልካም ጊዜ